እኔ መልእክቴ ማስተማር ብቻ አይደለም ከቀጥሎኝ የሚመጣ አህመድ የሚባል ነብይም እንዳለ አብሳሪ ነኝ ነው እኮ የሚሉት በአላህና በዝምድና ይሁንብህ የዓለም መሳቂያ ልሆን እኮ ነው መሬት ላይ ከነግመሉ የተተከለ ሐውልት ተብዬ በዓለም ላይ ልጎበኝ እኮ ነው ያ ረሱላህ ይንገሩኝ ቤተሰቦች ማለት እኮ እኔ ማለት ነኝ አሏቸው እንግዲያውስ ዛሬ ጉዞ አለን ተዘጋጃላችሁ ነው ሁለት ግመል አዘጋጅተው ይጠብቁ ነበር አሁን የአራት ጣት ይሃል የጣቶች ማስቀመጫ ይሃል አንድም ክፍት ቦታ የለም በዚያ ላይ መላእክት ሩኩ ያረገ ወይ ሱጁድ ያደረገ መላእክት የሌለበት ቦታ አራት ጣት ሶስት ጣት የሚያዘረጋ እንኳን የለም አለ ይወጣታል ይያሉ ትንሽ ነው ተደዋሻ አስራቃ ምንድነው እንደዚህ ያገበገበ አሉ አረ አላውስ አልሰማህም እንዴ አንተን ይዞ የተገኘ እኮ አቡበክርና አንተን ይዞ የመጣ ሰው መቶ ግመል ነው እኮ ሊሰጠው ቃል የተገባለት እኔ እኮ አሁን አንተን መመለስ ብችል ይሄ መቶ ግመል ነው ያጓጓኝ ብዕር የማይገልጸው ያንን የቲም ጀግና ባክሜላ ሞግሰው እስኪ ላሞካሸው ዓለም ተይዛ በድንቁርና ግፍ ተንሰራፍቶ ኃይሏልና السلام عليكم ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين قيوم السماوات والأرضين أشهد أن لا إله إلا الله وحده لا شريك له وأشهد أن سيدنا وحبيبنا وشفيعنا وقدوتنا محمدا عبده ورسوله بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين من ربه صلوات ربي وتسليماته عليه وعلى آله الطيبين وصحابته الغر الميامين وعلى التابعين لهم بإحسان إلى يوم الدين أما بعد قديه بلفوا يا رسولنا عليه الصلاة والسلام هو التاريخ سنكتاتل بمكة لا ينبروتن وتعورضوچنا مكراዎችን እንዴት እንዳሳለፉ አይተናል በተለይ ከ8 ዓመት ከ7ኛው ዓመት ተነስቶ እስከ 10ኛው ምን እንደተከሰተ ከ10ኛ ዓመት ላይ ደግሞ ምን በጣም የባሰ ከነበሩበት ከዚያ በፊት የባሰ ችግሮች እንዳጋጠማቸው ግን 10ኛው መጨረሻ ላይ ወይም 11ኛ መጀመሪያው ላይ ማንም የማይጠብቀው ለማንም ነብይ ተደርጎ የማያቅ የአላህ Subhanahu Wa Ta'ala ልዩ ስጦታ ለነብዩ አለይሂ ሰላቱ ወሰለም እንደ ተበረከተ አይተናል ሰውዳ ይባላሉ ካጋጠማቸው ችግሮች የሁለቱ ሰዎች አንድ ላይ መሞትና የማን የኸዲጃና ያጎታቸው ከዚያ ወደ ጧኢፍ ሄደው ደግሞ በጣም አስቀያሚ በሆነ መልስ መመለሳቸው ምክንያቱም ይሄን ታሪክ ነብዩ አለይሂ ሰላቱ ወሰለም በሰፊው አንስተውታል በኋላ አይሻ ነፍስ አውቀው ትልቅ ሆኖ እንዲው ከኡሁድ ቀን የበለጠ ችግር አጋጥሞት ያቃል ያ ረሱላህ ስለዋቸው አዎ ዘመዶችሽ የዚያን ጊዜ ብለው የዚህ ከጧኢፍ ሲመለሱ ያጋጠማቸው ሁኔታ በደንብ ተናግረዋል ሰውዳ እና አይሻ በአንድ ዓመት ልዩነት ነው የተገቡት ሰውዳን በ10ኛው ዓመት መጨረሻ ላይ ሸዋል ወር ላይ በሚቀጥለው ዓመት አይሻን ነው ያገቡት እነዚህን ታሪኮች ካየን የጧኢፍን ጉዞ ከተመለከትን በኋላ አንድ በጣም ተአምር ትልቅ ተአምር አጋጥሟቸዋል ብለናል ለሙሳም ለኢሳም ለኢብራሂምም ለሱለይማንም ለዳውድም ለኑህም ለአደምም ያልሰጠው አላህ እሱ ምንድነው ኢስራእና ሚዕራጅ
በተወሰኑ ሰዓቶች ቤተል መቅዲስ ደርሰው ሰማኡ ዱንያ እስከ ሰባቱ ሰማይ ወጥተው ከዚያም በላይ ከጌታቸው ጋር ተነጋግረው ተመልሰው በመካ ላይ ያደሩበት ተአምር አንድም ሰው አንድም ነብይ አንድም ዓሊም ይሄ አይነት ሊያጋጥመው አይችልም። አጋጥሞትም አያውቅም፣ ወደፊትም አያጋጥመው። ነብዩ አለይሂ ሰላቱ ወሰላም እንዲሁ ደርሶ መምጣት ብቻ እንዳልነበረም አይተናል። ደርሶ መምጣት ብቻ አይደለም፣ ብዙ ታሪኮችን አይተዋል። ጀነትን አይቻለሁ፣ ጀነት ውስጥ ያለውን ኒዕማ፣ ጀሃነም ውስጥ ያለውንና ስቃይም አሳይቶኛል አላህ። በየቦታው በየመንገዱ ሰዎችን ነጋዴዎችን ሙሳን ቀብር ላይ ሲሰግዱ አይተዋል። በየሰማዩ ነብያቶችን እያናገሩ ነው። ቤተል መቅዲስ ላይ 2 ረካ ነብያቶች ተከትለዋቸው አሰግደው ነው። ይህ ሁሉ ለማንም የለም። ማን አርጓል? ይሄን ኡሉል ዐዝም ምንላቸው 5 ናቸው። ከነብዩ ሌላ ያሉት ኑህ፣ ኢብራሂም፣ ሙሳና ዒሳ። 4ቱም ነብያቶች ይሄ አይነት እድል አላጋጠማቸው። ብዙ ተአምሮች አጋጥሟቸዋል ሌሎችም ነብያቶች፣ ግን እንደ ነብይ በፍጹም የለም። ነብያችን አለይሂ ሰላቱ ወሰላም ወደ መካ ወደ ሰማይ አድርገው ከተመለሱ በኋላ የነበራቸው ሞራል የመንፈስ ጥንካሬ ተወዳዳሪ አልነበራቸውም ብለናል። እንዲሁ ሊያጠናክራቸው የቻሉ 2 ነገሮችን አንስቻለሁ። አንደኛ መሬት ላይ መካ ላይ ያሉት ካፊሮች ጣዖታውያን፣ ጧኢፍ ላይ የነበሩት ጣዖታውያን ከዚህ ሲያዋክቧቸው ትንሽ ሞራላቸውን ሊያዳክም ይችላል ተብሎ የሚፈራውን ነገር መሬቱ ነው አይደል ያስቸገረ? መሬት ላይ ሆነው አይደል እንደዚህ ካፊሮቹ ያስቸገሩ? ና የአማኞችን ቡድን አሳያለሁ። ብዙ ካፊር ይመስለናል። አሁንም ያለ ሰው እንደዚህ ያለ ችግር አለው። ካፊሩን ሲያይ የማይሰግደውን ሲያይ የአላህን ትእዛዝ የማያከብረው ሰው ብዙ ሲያይ ካፊሩ እኮ ነው የሚበዛው ይላል። ከሰዎች ካፊሮች ሊበዙ ይችላሉ፣ ግን ከኸልቁ ካፊሮች በጣም ትንሽ ናቸው። በአላህ የሚክዱ በጣም ጥቂቶች ናቸው። ከአደም ልጆችና ከጅኖች ብዙዎች ሊከፍሩ ይችላሉ። አማል መላኢካ ሁሉም አማኝ እኮ ነው። ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን ይላል። አንድ መላኢካ እኮ ከአላህ ትእዛዝ በፍጹም ዝንፍ አይልም ነው የሚለው። አንዱ ሩኩዕ ካደረገ ሁል ጊዜ ሩኩዕ አድርጎ ነው። ሱጁድ ያደረገውም ሱጁድ አድርጎ ነው ያለው። የቆመውም እንደዚሁ። አንድ ቀን ነብዩ አለይሂ ሰላቱ ወሰላም ሷሃባዎቻቸው ጋር ቁጭ ብለው ሲጥጥጥጥ የሚል ሰሙ። አጠት السماء አሉ። ይሄ ድምጽ ምንድነው ሲሏቸው እኛ እናቅም አዲስ ነገር ነው አሏቸው። ሰማይ ተንጣጣች አይደል አሉ። وحق لها أن تئط ልትጨነቅም ይገባታል። ይሄ አሁን ከአቅም በላይ ያለ ነገር ቢቀመጥበት ሊሰበር ሲል ምን ማለት ይጀምራል? ጧጧጧ ማለት ይጀምራል። እየፈነዳ ሆኖ ማለት ሰማይ እንደዚህ ያለ ተንጣጣቸው። وحق لها أن تئط ልትጨነቅ ይገባታል ሰማይ እኮ ማለት አሉ ነብዩ አለይሂ ሰላቱ ወሰላም የአራት ጣት ያህል የጣቶች ማስቀመጫ ይሃል አንድም ክፍት ቦታ የለም ኢላ وفيها ملك راكع او ساجد። በዚያ ላይ መላእክት ሩኩ ያደረገ ወይ ሱጁድ ያደረገ መላእክት የሌለበት ቦታ 4 ጣት 3 ጣት የሚያዘረጋ እንኳን የለም። አላህ Subhanahu Wa Ta'ala እኒህን ሁላቸውንም ሲነግረን لا يعصون الله ما يفعلون ما يأمرهم لا يعصون الله ما أمرهم ويفعلون ما يؤمرون. رسول عليه الصلاة والسلام ودى سماي يوسدبت ሁለት ቡድኖችን ሊያሳያቸው ነው። አንደኛ ከአደም አንስቶ እስከቻቸው ድረስ ከነበሩት ነብያቶች ዋናዎች
ለሳቸው አፍቃሪዎች ለሳቸው አክባሪዎች በየሰማዩ ሲሄዱ እኮ የሰማዩ ላይ የነበሩት ነብያቶች ምንድነው የሚሉት አህለን ቢልኢብኒ ሷሊህ አደም አህለን ቢልአኺ ሷሊህ ወንድሞቻቸው እነ ሙሳ እነ ዒሳ ነብይ መሆናቸውን አደም ያውቃሉ ነብይ መሆናቸውን ዒሳ ያውቃሉ ለነገሩ ዒሳ እኮ ወሙበሽረን ቢረሱልን ያእቲ ሚን ባዕዲ እስሙሁ አሕመድ እኔ መልእክቴ ማስተማር ብቻ አይደለም ከቀጥሎኝ የሚመጣ አሕመድ የሚባል ነብይም እንዳለ አብሳሪ ነኝ ነው እኮ የሚሉት ዒሳ ከዚያ በይተል መቅዲስ ሲሄዱ ያ ሁሉ ነብይ አንተን እየጠበቀ ነው ተቀደምና አሰግዳቸው ተቀድመው አሰገዱ ከዚያ በኋላ ሲወጡ ደግሞ ወደ ሰማይ በየሰማዩ በር ላይ ተቆርቆሮ በር ተከፍቶ ሲገቡ ያገኟቸው ነብዮች በጣም በከበሬታ ሲቀበሏቸው ለካን እዚህ ውርውር የምትለው ይቺ ድንጋ አምላኪና ጣዖታውያን ብቻ ናቸው ሁሉም የኔ ጓደኛ ነው የኔ መሰል ነው እንዲሉ አረጋቸው ከዚያ መላእክቶች የሁሉ መላእክት ያዩት ሁሉ መላእክት የሰሙት ሁሉ መላእክት ያንን ዓለም በሙሉ ዒባዳ የሚያደርገው የአላህ ታዛዥ ነው ስለዚህ መሬት ላይ ያለው ድንፋታ ሞራልክን እንዳይነካው ለማለት ሞራላቸውን የበለጠ ለመገንባት ነው ለዚህ ነው ሲመጡ ነብይ አለይሂ ሰላቱ ወሰለም ምንም ነገር አልተሰማቸው የበለጠ ተጠናክረው ነው የመጡት ቤታቸው የነበሩበት ሲሄዱ የነበሩበት ቤት ላይ መጡ ያጎታቸው ልጅ ሙሃኒ ቤት ሙሃኒ ያሏት ለበይክ አለቻቸው ዛሬ እኮ አንቺ ጋር አላደርኩም እዚህ ሰፈር አይደለም እዚህ ግቢ ያለው ያደርኩት እንዴ የተዱ እዚህ አልነበረም እንዴ ይሄው እዚህ ቦታ ላይ ነበር የተድ ካለቻቸው እንዴ ሂጄ በይተል መቅዲስ ደርቼ ከዚያ ሰማኡ ዱንያ ደርሼ ከዚያ ሁለተኛው ሰማ ድንግጥ አሉ ሙሃኒ ከዋሉ ያ አላህ እኔስ በግዴ ቀበለዋለሁ አውቃለሁና አንተን ትክክለኝነት ግን እነዚህ በእጃቸው ያዳሰሱት በአይናቸው ያዩት በጆሮ የሰሙትን ተአምር የማይቀበሉ ሰዎች አሁን ይሄን ደግሞ ስትነግራቸው ምን ሊሉ ይሆን ያጎቴ ልጅ ኧረ እንደው በቀረብህ አሏቸው ኧረ ምን ቀራለሁ ላስተምር ነው ብለው ወጡ ሲወጡ የአቡ ጀህል ታሪክ ባለፈው ያነሳሁት አቡ ጀህል መንገድ ላይ አነሳና አገኛቸው ምን አዲስ ነገር አለ ሲላቸው ዛሬማ ጉድ ነው አሉት ደግሞ ምን ተከሰተ ሲላቸው በይተል መቅዲስ ደርሼ ለዚህ ሲሉ ሰውዬ ለየለታል ባላ ምን አረገው በፈተና ሊጥላቸው በር ስንት አለው መስኮት ስንት አለው እያለ እየጠየቀ ሰዎች ፊት ሁሉም ሲመለስበት እሺኛ ጋር ለንግድ የሄደው ቡድን መቼ ነው የሚመለሰው በዚህ ሰዓት እንዲያውም የሚቀድማቸው ከግመሎቹ ፊት ለፊት እየመራ የሚመጣው ይሄን አይነት ከለር ያለው ሲባል ደግሞ እንደዚያው እሳቸው እንዳሉት ሆነ ግን አላመኑ ከዛ የሚቀጥለው ዓመት ላይ 11ኛው ዓመት ላይ ሁጃጆችን ተቀበሉ ሁጃጆችን ተቀብለው በየቦታው እየሄዱ ስለ እስላም መናገር ጀመሩ በዚህ ቀን ነው በዚህ ጊዜ እኮ ነው አቡ ለሃብ ከኋላቸው እየሆነ እሳቸው እንደዚህ ሰውን ሰብሰብ አድርገው ስለ እስላም አስተምረው ሲለቁ እሱ ከኋላው እሳቸው የተነሱበት መድረክ ላይ ይቀመጥና እንዳትቀበሉት እኔ አሁን ሲላችሁ የነበረው ሰውዬ አጎቱ ነኝ አሞት ነው እንዳትቀበሉት ትንሽ ጭንቅላቱ ይላቸዋል ሰው ምን ማለት ጀመረ እንዴ ጭንቅላቱ የታመመው የትኛው ነው ያኛው ሰው የሚናገረው የሰማይ የምድር የዱንያ የአኺራ ነገር ነው የሚያወራው እሱ የሚያወራው አትስሙት ነው የሚለው እሺ እሱን ምን ሰማው ለምን አይነገርም ሰው እንደውም እየናቀው ጀመረ መጣ እንዲህ እያሉ የመዲና ሰዎችን አገኙና ከመዲና ሰዎች ጋር ስምምነት አደረጉ አገኟቸው መዲና ውስጥ ሁለት ቡድን ነው የነበረው የአረቡ ቡድንና የአይሁዳው ቡድን
አይሁዳዎቹ በጣም ተጨቁነው ነበር የሚኖሩት አረቦቹ እየኮረኮማቸው እዚህ በለም አንተ ምናምን ይያሉ እና አይሁዶቹ ሲናደዱ ምን ይሉ ነበር ቆይ አሁን እኮ ትንሽ ጊዜ ነው እንጂ ከአረብ ውስጥ የሚላክ ነብይ አለ ከሱ ጋር ሆነን ቀጥቀጥ ነው የምናረጋችሁ አይቀጡ ቅጣት ነው የምንቀጣችሁ ይያሉ የነብዩን አለይሂ ሰላቱ ወሰለም መጣት ያነሱ ይዝቱባቸው ነበር ካኑ ይስተፍትሑ ማለት እኮ እሱ ነው ከዛ እነዚህ የመዲና ሰዎችን አግንተዋቸው ሲያወሯቸው ስለ እስላም ስለ ነብይነት ሲያወሯቸው እስበራሳቸው ተነጋገሩ ጎበዝ አሉ ይሄ ሰውዬ ማለት የይሁዶቹ ሲመጣ ከሱ ጋር ሆነን እንቀጠቅጣችኋለን ይያሉ ይዝቱብን የነበሩ ሰውዬ ይመስለኛል እንዳይቀድማችሁ ተባባሉ እስበራሳቸው 6 ሰዎች ነው የመጡት 6 ወጣቶች ደግሞ ወጣቶች ናቸው ሽማግሌው በሙሉ አልቋል 120 ዓመት አካባቢ የሆነ የእርስ በርስ ጦርነት አውስና ኸዝረጅ ሲፋለጡ ከርመው ሽማግሌ በሙሉ አልቆ ትንሽ ቀዝቀዝ ሲል ሐጅና አርግ ብለው ከነሱ ከሁለቱም የመጡበት ጊዜ ነበር እነዚህ 6 ሰዎች ጋራ የነገርከን ነገር ጥሩ ነው ግን እንደው ነገሮቹ አይከፉም ብቻችንን መወሰን አንችልም ገና አዲስ የመጣን ስለሆነ አዲስ መሪዎች ነንና ተመልሰን ህዝባችንን አናግረን በሚቀጥለው አመት እንመጣለን ቢሆንም ግን በቃ ለምን ቀጥለው አመት ሲሏቸው ከዚህ ወዲህ መምጣት አይቻልም እነዚህ በኒ ሙዶሮች የሚባሉት የሆነ ኃይለኛ ብሔር ነበር በዚህ ጦርነት በማይካሄድበት ወራቶች ካልሆነ በስተቀር አለበለዚያ በጣም አዛ ነው የሚያረጉን በዙል ሒጃ በዙል ቂዕዳ በሙሐረም በረጀብ በእነዚህ ወር ካልሆነ ልንመጣ አንችልምና ያው በሚቀጥለው አመት እንመጣለን እናገናኛለን ብለዋቸው ጥለው ነብዩ አለይሂ ሰላቱ ወሰለም ከዚያ በኋላ አስተምሮታቸውን ቀጠሉ አላቆሙ በሚቀጥለው አመት ተዘጋጅተውበት መጡ እዚያ ላይ ነብዩ አለይሂ ሰላቱ ወሰለም ነግረው ለሷሃባዎችም ለና አቡበክርም ለና ዑመርም ነግረው እንደዚሁም ለዘመዶቻቸው እስልምናን ባይቀበሉም በተለይ ለአጎታቸው ለአባስ እንግዲህ አጎቴ እዚህ ሀገር መኖር አልቻልኩም ጥዬ ልሄድ ነው ዛሬ ከመዲና ሰዎች ጋራ ስምምነት ማረግበት ስብሰባ አለ ከፈለክ ለምን ሳትነግረኝ እንዳትለኝ ናና ተሳተፍ አሏቸው መርሐባ መጡ በሌሊት ተቀጠረ በጣም ሚስጥሩ በተጠበቀበት አይነት ሌሊት ላይ ተቀጠረው አቀባ የሚባል ቦታ እዚያ ሚና አጠገብ ነው እዚያ ላይ ውይይቱ ተደረገ ውይይቱን የመዲና ሰዎች ብዙ ሰው መተናል አሏቸው ምንድነው የምፈልገው ንገረን ከኛ አሏቸው እኔ የምፈልገው የአላህን ዲን እናንተ ጋራ ሆኜ እናንተ አካባቢ ሆኜ እንደልቤ ማስተማር እንድችል ነው ስለዚህ ይችን ከለላ እንድሰጡኝ ነው የተወለድኩበት ሀገር ያደግኩበት አካባቢ ዘመዶቼ ባሉበት አላስፈናገዱኝም አልፈቀዱልኝም አሏቸው እንግዲያስ ሙባይዓ እናድርግ ብለው ሁሎችም ብድግ ሲሉ አንዱ ተነሳና በምን ላይ ሙባይዓ ያረጋችሁ እንደሆነ በምን ላይ የተዋዋላችሁ እንደሆነ አውቃችኋል አላቸው አዎ ይሄ ሰውዬ ላለማስነካት እስከ ህይወታችሁ ገንዘብ አይደለም ዝና አይደለም ህይወታችሁን እስከ መክፈል ድረስ መስዋዕት ልትከፍሉ እኮ ነው አላቸው አዎ ልቀቅልን ባክ ሙባይዓ እናድርገው ሙባይዓ አደረጉ እዚያ ላይ ተነስተው አባስ እንግዲህ ልጃችን ወንድሜ ልጅ እኛ እንደምንለው ቢሆን ኑሮ ባይሄድብን እኛ ጋር እኛ ያያለን ማንንም ምንም አያደርገው ግን ይሄ ላስተምረዋለሁ የሚለው ነገርን እስካልተወ ድረስ መጣላታቸው ስለማይቀር እናንተን መርጧል ካሁኑ ጀምራችሁ አውቃችሁ ነው የምትወስዱት እኛ አቅቶን የሚከላከል ዘመድ ስለሌለው አይደለም እናንተ የተለየ ነገር የሚኖረው ምንድነው እናንተ ጋር መጥቶ እንደልቡ ማስተማር ይችላል እኛ ጋር እንደልቡ ማስተማር ስለማይችል ነው ከወሰዳችሁት በኋላ ለጠላት አሳልፋችሁ የምትሰጡት ይሆን እንደሆነ ካሁኑ ጀምራችሁ
فمن الآن عرب أكل كقدم أنت كيت يمتعنا إني تقبلنا له سويه ዘመዶቻችንን ንብረታችንን ከምንከላከለው ነገር እሱን እንከላከለታለን አሏቸው ሙባያ አደረጉ ራሳቸውን ጠብቁ አሉ አስተማሪ መረጡ ሄዳሏቸው ሙሳ እንግዲህ ነብዩ አለይሂ ሰላቱ ወሰለም ይሄንን አድርገው ወዲያው እንደጨረሱ የሆነ ሚስጥር ወጣ አረ መሐመድ እኮ ከእስራኤል ሰዎች ጋር ሆኖ ተሰብስቦ ጥሏችሁ ሊሄድ እየተወራ ነው ተሰባስበው ቃል ኪዳን እየተጋቡ ነው ሲሏቸው መኮች ቢሯሯጡ ሱሐባዎች ተበታትነዋል ጨለማው ነበር ብዙም አልተመቻቸውም አንዳንድ ሰዎችን ይዘው ቢያንገላቱም የተሳካ የማደናቀፍ ስራ መስራት አልቻሉም ነበር ይሉናል ዑለማዎች ሄዱ የሚቀጥለው ዓመት ላይ 13ኛው ዓመት ላይ እንግዲህ ከዚያ ጀምሮ ወደ መዲና መሽለክ የፈለገው ሁሉ በሚስጥርም በምንም እያለ እየሄደ ቆየና 13ኛው ዓመት ሐጅ ላይ ወይም የ12 መጨረሻ የ12ኛው መጨረሻ ሐጅ ላይ በሰፊው መተው በምንም በሚፈራ በሚያሰጋ መልኩ መዲና ላይ ሙስሊሙ እንደተስፋፋ የሚያሳይ ቁጥር ይዘው ወጡ መኮች በጣም ተናደዱ በቃ ይሄ ሰውዬ ሐበሻም ላይ የራሱ ሱሐባዎች ነው ጓደኞቹ ሆነው ስር ጥለዋል እዚህም ደግሞ መዲናም ላይ እንደዚህ አደረጉ ይሄ ሰውዬ ነገ ይውጣ ነገ ወዲያ ይውጣ አናውቅም ስለዚህ አንድ ነገር ማድረግ አለብን ብለው ምክክር ጀመሩ ምን እናድርግ وإذ يمكر بك الذين كفروا ليثبتوك أو يخرجوك أو يقتلوك ويمكرون ويمكر الله والله خير الماكرين الله سبحانه وتعالى بأنت لا ياسر بات الزمن أستوس لقلوا ليعبروا لياسروا تمككروا አንድ ስብሰባ ጠሩ መኮች ስብሰባው የመጨረሻና ሞት ካልሆነ በስተቀር ማንንም ሊቀርበት የማይቻል ተባለ አስቸኳይ ተባለ ስብሰባው ሐሳብ መስጠት የሚችል ኃይል ሁሉ እንዲገኝ ተባለ የመካ ኃላፊዎች ተሰብስበው ወይስ ያደርጉ አንድ ሽማግሌ ዱላውን ይዞ ልግባ ባካችሁ ፍቀዱልኝ አለ ከየት መተህ ነው አሉት ከዚህ ከዛ ሰፈር ነው አላቸው ምን ፈልገህ ነው አሉት የሆነ ስለ መሐመድ ጉዳይ የሆነ ነገር ልትሉ ነው ልትመካከሩ ነው ሲባል ሰምቼ እኔ ወሳኝ ሐሳብ ስላለኝ ልግባ ላናገር አለ ሲጠየቅ ይግባ ተባለ ማን ነበር ይሄ ሽማግሌ ታውቃላችሁ ኢብሊስ በሰው ተመስሎ ሰዎች ስብሰባ ላይ የተገኘበት በይፋ የተነገረበት የስብሰባ አዳራሽ ያዳራሽ ነው እርግጥ የዘንድሮ ስብሰባዎች አብዛኞቹ ኢብሊስ ያለባቸው ይመስላሉ ዘንድሮማ አላየህም ሴት ልጅ ሰው ፊት ወጣ መዝፈኗ ተለመደና ብቻስ ምን ይደረጋል ከዚህ አልፎ ደግሞ ራቁትን ማውለቅ እና አሁን ይሄ ስብሰባ ኢብሊስ የለበትም ነው لا اله الا الله ሰዎችን አስገብተህ ወፍጮ ላይ እንዲፈጩ ውሳኔ የሚሰጥበት ስብሰባ ላይ እውነት ኢብሊስ አብሮ የለም ለነገሩ ከኢብሊስ የሚብሱ ሰዎች እኮ አሉ ከኢብሊስ የባሱ ሰዎች አሉ ኢብሊስማ አዑዙ ቢላህ ስትል قد قامت الصلاه ስትል ምናምን ይሸሻል እኮ ቁርአን እኮ شياطين الانس والجن لمدنه شياطين الجن والانس ያላለው انس ለምን አስቀደመው التقديم له فائده
አሳሳቢዎች የሰው ሰይጣኖች ናቸው ማለት እኮ ነው አላህ على كل حال إبليس متى ما قال للسبسب شياطين الإنس لا يعبروا للسبسب إن أبو لهب إن أبو جهل قارا كوتش على حساب ستو تبال إيه سوي عندنا قال لي هذا رجنو قماشو تشو ده مدينة قماشو تشو حبشة هدو يتدرجوا لا جونا يلا تشو عنده سوي يس حساب على السا لا من أسرن زقت نبت براها باي موتم ከዚህ በፊት እኮ አበድ ሲሉ አንዳንድ ዘፋኞች እንደዚያ ነው የምናደርገው ሲነካኩን ሞራላችን የሚነካ ነገር ሲዘፍኑ ሰብስበን የሆነ ቤት ላይ እናፍናቸውና በረሃብ ይሞታሉ አለ ኢብሊስ መስዋዕቱ ነው እንጂ መሐመድን አስራችሁ የሆነ ቤት ዘጋችሁበት ከተባለ ከሐበሻም ከመዲናም ተሰባስበው ወጥተው መሪያችን ታስሯል ተዘግቶበታል ብለው የሚፈጥሩት አባጓሮ ለእናንተ አደጋ ነው ያስፈርዱባችኋል እና ሐሳብ አምጡታል ሌሎቹ ተነስተው ለምን አናባረው ትናንት ምን ፈራው አጎቱ ነው ባለቤቱ ነች እነዚህ ሁሉም የሉም ወጣ ብለን ለምን ከመካ ክልል አናባረው ይሄን አይደል የሚፈልገው እሱ ይሄው ከተወለድኩበት ከነበርኩበት ካደግኩበት ከቤተሰቦቹ ቀያ አባረውኝ ብሎ ከዚያና ከዚህ ያደራጀውን ሰራዊት ይዞ ይወራቸዋል ታዲያ እንግደለው ሲባል አው እንግደለው እስማማለሁ አለ ኢብሊስ ግን ግድያ ላይ ያለ ችግር አለ ሲል አው የሱ ዘመዶችማ እሱን ገለን በሰላም መኖር አይቻልም አይምሩንም ስለዚህ መፍትሄ ፈልጉ ተባለ ኢብሊስ እጁን አወጣ እኔ ግድያው ላይ ምክር አለኝ መፍትሄ አለኝ አለ የመካ ብሔረሰቦች አንዳንድ ወጣት ጠንካራ ወጣት ይምረጡና ስለት ሰይፍ ይስጡት ለዚያ ወጣት እነዚህ ወጣቶች አንድ ላይ ይሄዱና እሱን ሲያገኙት አንድ ላይ ይጣሉበት ከዚያ ብሔረሰቦቹ ጋራ መቼም ተጣልተው አይዘልቁትም የሱ ዘመዶች የግድ ልጃችንን ገላችኋል ካሉ ተሳስተን ገለንባችኋል ብለን የነፍሷ ጋር እንስማማና እንላቀቃለን አሁን አግንታችኋል በቃ ተገንቷል ይሁን ተመረጠ ከየንተው እዚህ አንዱ ሰው የሐሳብ ሰጠ ኢብሊስ አይሆን አይቀርም የኢብሊስ ሐሳብ ይመስላል ይሸታል ሐሳቡ ተሰበው ጎበዝ አለ ይሄ ወሬያችን ይሄ ስብሰባችን ዛሬውኑ ካልተፈጸመ ኢንፎርሜሽን ይደርሰዋል አለው ሲህር ነው ይነገረውና ይቀድማችኋል አለ በቃ ዛሬ ይደረግ የት እናገኘዋለን የሚገኘው ይሄ ማታ እኮ ቀስ ብሎ ወደ ካዕባ መምጣቱ አይቀር አይ ያ ሁሉ ጭንቀት ይያለ ካዕባ ለሊት ወደ ካዕባ ለሊት ይወጡ ነበር ማለት ነው እኛ ነብይ አለይሂ ሰላቱ ወሰለም ለሊት መምጣቱ ስለማይቀር ትንሽ ራሳችሁን ሞቅ የሚያረጋችሁ ነገር ቀማምሱና በር አካባቢ ሄዱ ሲወጣላችሁ አንድ ጊዜ ቆርጣችሁ ታሉት ነገ የሚመጣው ሽምግልናኛው ወጣዋለን አሏቸው እሺ ብለው ልጆቹ ትንሽ የሚጠጡ ጠጥተው የሚሰክሩ ሰክረው ምናምን መተው በር ላይ ነብዩን አለይሂ ሰላቱ ወሰለም ይሄንን ሲራ ሲያሰሩ መኮች አንድም ለሱ የሚነግር ሰው እንዳይገኝ ተብሎ በጥንቃቄ ነው የተደረገው ስብሰባው ግን አንድ ለሱ የሚነግር ነበር ማን ነው እሱ ማን ነው ለነብዩ የነገራቸው ሰው የነገራቸው አካል አለ ማን ነው አላህ Subhanahu Wa Ta'ala ብቻ ለሱ የሚያሰሩት ሲራ በሙሉ የሚያቀው አላህ ጅብሪል ለበይክ ሄድና ለሙሐመድ ንገረው ምን ብዬ ዛሬ እንዳታደር ብለ ረሃባ መጣሳቸው ጋር ዛሬ ያለው ስብሰባ ታቃላላችሁ እኔ አላቀም ዛሬ በጣም አደገኛ ስብሰባ እየተደረገ ነው መካ ላይ
በአንተ ላይ ሴራ እየተደረገ ነው ስለዚህ ዛሬ እንዳታድር ተብለሃል መርሐባ አቡበክር ሲዲቅ ሁሉም ሂጅራ ሲሄድ አንድ ቀን እኔም ልሄድ ያ ረሱላህ ስላቸው ቆይ ዳንተ አላህ ጓደኛ ያረግልሃል ብለዋቸው ነው አሊ ብን አቢ ጣሊብ እኔስ መቼ ነው መህር ሲሏቸው ቆይ ለምን ቸኮልክ ብለዋቸው ነበር ነብይ ሰለላሁ ዐለይሂ ወሰለም ልክ ጅብሪል መጥቶ ሲነግራቸው ብድግ ብለው ወደ አቡበክር ሄዱ አቡበክር ቤት ጋር ሄዱና አቡበክር አይሻ ይላሉ ነብዩ ዐለይሂ ሰላቱ ወሰለም ልጅ ናቸው ገና አይሻ ከዚያ በፊት ይመጡ የነበሩት ወይ ጧት ወይ ማታ ነበር በፀሐይ መጥተው ያውቁ የዚያን ቀን ግን በቀትሩ ከዚያ ሲመጡ አየናቸው እንዴ አረ ምንድነው ዛሬ መጡ በቀትር እየመጡ ነው አልናቸው ለአባታችን አባታችን ደግጠው ተቀበሏቸው በር ላይ እስቲ ቤተሰቡን ትንሽ ዞር አድርጋቸው ማወራህ ሚስጥር አለኝ አሏቸው አረ ያ ረሱላህ ይንገሩኝ ቤተሰቦች ማለት እኮ እኔ ማለት ነኝ አሏቸው እንግዲያውስ الرحله አሏቸው ዛሬ ጉዞ አለን ተዘጋጅ አሏቸው ነው ሁለት ግመል አዘጋጅተው ይጠብቁ ነበር አቡበክር ባሪያቸውን ጠሩትና እነዚህ ግመሎች ይዘህ እዚህ ቦታ ከሁለት ቀን በኋላ እንገናኝ አሉት ነብዩና አቡበክር ረዲየላሁ ተዓላ አንሁ በዚህ መውጫ የነበረው ሰው የሚያይበትን በሩን ትተው በኋላ በር ወጡና ጉዟቸውን ጀመሩ አሊ ኢብኑ አቢ ጣሊብን ጠርተው ዛሬ እኔ የምተኛበት ቦታ ላይ ነው የምታድረው የምትለብሰው የኔን ልብስ ነው እዚያ ተኛለህ የምትሰራው ስራ አለ እነዚህ የነገሌ አማና ነውና ትመልሳለህ ሲነጋ አሏቸው አንድ ሼክ ነበሩ ረሂመሁላህ ሞተዋል የአቡ ጀህልም ሳይኖር አይቀርም አማና ይላሉ እሳቸው እስበራሳቸው አይተማመኑ ካፊሮቹ አማና በዚያን ጊዜ ባንክ የለ ምን የለ ብር ለማስቀመጥ ወርቅ ለማስቀመጥ ነብዩ ጋር መጥተው ነው የሚቀመጠው ያን ያህል እየጠሏቸው እየተዋጓቸው እሳቸው ጋር ነበር የሚያስቀምጡት መጣና አሊ ኢብኑ አቢ ጣሊብን እዚያ አደራሏቸው አሊ ገብተው ቁጭ አሉ እነዚህ ሰካራም ወጣቶች ተሰባስበው መጥተው በር ላይ ሆነው እንደዚህ ሲያዩ አለ ተኝቷል እያሉ የተኛው ማን ነው አሊ ኢብኑ አቢ ጣሊብ አለ ይወጣታል እያሉ ነብዩ ሰለላሁ ዐለይሂ ወሰለም ሄደው ዋሻገሩ ነብዩ ሰለላሁ ዐለይሂ ወሰለም የተደበቁበት ዋሻ ጋሩ ثور ይባላል ጋሩ ثور የሰውር ዋሻ እዚያ ላይ ሄደው የተሰበቁት የአቡበክር ሲዲቅ ረዲየላሁ ተዓላ አንሁ ቤተሰቦች አስማ ረዲየላሁ ተዓላ አንሃ ከፍየል ጠባቂው ጋር ተነጋግራ ፍየል የሚጠብቅ መስሎ እዚያ በثور አካባቢ ወስድና ፍየሎቹን እዚያ ሸሸግ ብሎ ወስዶ ስንቅ አቀብሎ ይመለሳል በኮች ያዘጋጇቸው ወጣቶች አደም ቢጠብቁ አይወጡም ነብዩ ይሄ ሰውዬ ለምንድን ነው የማይወጣው ብለው በሩን መቆርቆር ጀመሩ ምንድነው አሉ አሊ ማን አንተ አሊ ኦሳይ ወጣሏቸው አሊ ይድበዱላ ከራ ምንድነው ነገሩ የት ነው መሐመድ እኔ ምን አውቄ የልቁንስ አንተ ያባተህ አማና አለ ለጋራ ተወስዳላችሁ አንተ የናታ አማና አለ ወርቅ አለ አንተ ያጎትህ ብር አለ ተወስዳለህ ንውሰዱ ከዚያ መሐመድን የት እንዳሉ አላውቅ እንገላለን ግደሉኛ ምን አረጋለሁ ታዲያ አበዱ ወጣቶች ሄደው ለአባቶቻቸው ምንድነው ሲባል አረ እዚያ ቦታ የተኛው አልይ ሆኖ አገኘነው አልይ ብንቀጠቅጠው ባይናገርም እንዲያውም አማናችሁ የእናንተን አማና ተወስዳላችሁ ሆይ ብሏችኋል አዎ አመለጠን እኔ በሆን አማናህን ውሰድ ብሎ ነው የሄደው ሲባል በዛው ቀን ነው ሙሰልማው ሊገል የሚያድም ሰው ጋር አማና መልሳለሁ ብሎ የተጨነቁ ነብይ ለገዳይ ወጣት አዘጋጅቶ መሳሪያ ሰጥቶ በር ላይ ለሚያስጠብቃቸው ካፊር አማና መልሱለት ብለው አስጠበቁ አለይሂ ሰላቱ ወሰለም ከዚያስ
መኮች አበዱ ሰከሩ የሚያረጉት ነገር ጠፋቸው ተሰበሰቡ ምን እናርግ የት ይሄዳል በዚሁ ሰፈር ነው የሚሆነው ጠብ ፈልጉት ተባለ ፍተሻ ቢሉ ጓላ ቁጫሉ እነዚህ ሰዎች አቡበክር ሲፈለግ አቡበክር ቤት ሲከድ የለም አቡበክር እንትናን አስማን ያዙና አስማን በጥፊ በዱላ እና አቡጀህል የት ነው ሄዳው አባትሽ እኔ አላቀም የአቡበክር አባት አልሰለሙም ነበር አየህ ሄዱላ አባትየው አየህ ይሄ ልጅ እንደሚያረግ ለልጆቹ አንድ ነገር ሳያደርግ እኮ ነው ጥሎላቸው የሄደው አቡበክር ስዲቅ አባት አይናቸው ጠፍቶ ነበር አስማ ለስቲ ልጅ እውነት አባትሽ ምንም ነገር የሚበላ ነገር ሳይተውላችሁ ነው የጠፋው አሏቸው ኧረ አባቴ ድንጋይ አምጥታ ጨርቅ ለበሳር አባቴ ይሄንን የሚያህል ወርቅ እኮ ነው ጥሎልን የሄደው ነው እንዲያው ኧረ ልጄና ምን ዋናው ልጅ ማለት ነው መኮች በዚህም ካሉ በኋላ የለም እኔ ቢታየኝ አላሉ ተነስተ እኒህ ሰዎች በህይወትም ሆነ ወይ ሬሳቸውን የሚያመጣልን ሰው 100 ግመል እንስጠዋል ይሄው አውጁ ተባለ ጎበዝ አለ አቤት እኒህ ሰዎች በህይወታቸው መሐመድና አቡበክርን ከህይወታቸው ይዞ ወይም ሬሳቸውን ይዞልን የሚመጣ 100 ግመል እንሰጠዋለን ተብሏል ሱራቃ ቢባል ረዲየላሁ ዐንሁ ወአርዳ እንዳትረግሙት በጣም እንደ መርካቶ ሰው ብር የናፈቀው ሰው ነበር ጉጉት ያለ 100 ግመልን ለማግኘታው በፍጹም ፈረሴን ጫኑልኝ አለ አገኛለሁ አለ ሰው ያገኛቸዋለሁ ብሎ በዚህ ቢሄድ አጣና ተስፋ ሊቆርጥ ሲል የሆነ ማዶ ላይ የሆኑ ሁለት ሰዎች ቀስ ብለው የሚሄዱ ሰዎች አሉ ብሎ ሳይ ብዙ አይለይም የሆነ ሰው አጠገባየ ስማ ወደዚህ ሄደ ሰው አለ አለው አዎ ወዱ ሁለት ሰዎች ወደዚህ ሲሄዱ አይቻቸዋል አገኘኋቸዋልና የጋለበ ሲመጣ አቡበክር ስዲቅ መንገድ ላይ አንዳንድ ጊዜ ፊት ለፊት ይሆናሉ ከነቢ ፊት እሾህ እንዳይወጋቸው እባብ ላይ እንዳይቆሙ ከፊት ለፊት ችግር የሚያደርስ እንዳይመጣ አንዳንድ ጊዜ ደግሞ ከኋላ ይመጣሉ ከኋላ ይሆናሉ አንዳንድ ጊዜ በቀኝ በኩል አንዳንድ ጊዜ በግራ በኩል ነው የሚሆኑት እንዲያውም ምን ሆነህ ነው አንድ ጊዜ በዚህ የምትሆነው አሉኝ ይላሉ እየፈራሁ በዚህ ሲሆን በዚህ የሆነ ችግር እንዳይመጣብኝ ያልኩኝ ከኋላ ሲሆን ከፊት አንድ ነገር እንዳያገኝብኝ ብዬ እንዲህ እየተጨነቁ ባሉበት አቡበክር ወደ ኋላ ወደፊት ይመለከታሉ ነቢ ግን አይመለከቱም ዝም ብለው ቀጥ ብለው ነው የሚሄዱት አቡበክር ዘወር ሲሉ ይሆነ የሚጋልብ ሰውዬ የሚሮጥ ሰውዬ አዩ ያ ረሱላህ ይሄ ሰውዬ እኛን ነው የሚፈልገው አሏቸው አረ ዝም ብለው ዝም ብለህ ክዳሏቸው ዝም ብለህ ሄድ ዝም ብለህ ወደፊት ያ አላህ አቡበክር ተጨነቁ ያ አላህ እየቀረበ ሲመጣ አወቁት ሱራቃ ነው እኮ ያ ረሱላህ ይሁና ምን ቸገረ ታዲያ ዝም ብለህ አሉት ይሁን 10 ሱራቃ ለበላይ ሆነ አጠገባቸው ዞር ሲል የሚሉን መሬትን አዘዟት ይሉናል የሲራ ጸሐፊዎች እንዲያውም ቃሉንም ይነግሩናል ያ አርዱ ኹዚ መሬት ዝም ብለሽ ታያለሽ እንዴ ያዥልን ይሄንን ዱርዬሽን እንደማለት ነው የፈረሷ እግር አራቱም ወደ መሬት ገባ ሂዶ ተቸከለ መሬት ላይ እሱ ተጨነቀ ሊሄዱ ሲሉ يا محمد بالله والرسول لا بالله والرحم با الله እና በዝምድና ይሁንብህ የዓለም መሳቂያ ለሆነ እኮ ነው መሬት ላይ ከነግመሉ የተተከለ ሐውልት ተብዬ በዓለም ላይ ልጎበኝ እኮ ነው الله ለበሉለትና ወጣ በኋላ የተጨነቀው ሲነፍስ ሲጽፍ አንድ ሸውዬ محمد رسول الله والذين معهم يبال كتاب الله እዚያ ላይ ሲጽፍ ፊልም ነው የሚያሳየው ተጨነቀ አለ ወጣ አሁን መሬት ጋር ተላቋል ግን እያየው
መቶ ግመል ሊያመልጠው ከሄደ ደግሞ ፈራንትኑን መሬት መልሳ በትይዝስ አይ እስቲ አንድ ድል ልሞክር ብሎ ወደ እነሱ ዞር ሲል ያ አርዱ ኹዚ አረ መሬት አሁንም ቀጠለ ከዚህ በኋላ ነበር እጅ ሰጠ ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አደረጉለትና መሬት ስትለቀው ምን አለው አሱራቃ ምንድነው እንደዚህ አንገበገበ አሉት አረ አላውስ አልሰማህም እንዴ አንተን ይዞ የተገኘ እኮ አቡበክርና አንተን ይዞ የመጣ ሰው መቶ ግመል ነው እኮ ሊሰጠው ቃል የተገባለት እኔ እኮ አሁን አንተን መመለስ ብችል ይሄ መቶ ግመል ነው ያጓጓኝ አንተ አትጨነቅ የሲዋሩ ኪስራ የኪስራ ንጉስ የወርቅ አምባሩ ላንተ ይሰጣል ባካ አትጨነቅ አሉት ኧረ ይጻፍልኝ አላቸው ማስተዋጫ ይጻፍልኝ ጻፍ ተባለ ያ መንገድ የሚመራ ሰውዬ ነበር እሱን ጻፍለት አብዱላህ ኢብኑ ረቂቅ ነው ጻፍለት ተባለና ምልክት በቃ ተመለሰ ስንቅ ይዞ ነበርና እሺ ምን ላርግላችሁ እቺን ስንቄን እንኳን ይዛችሁ ሆነ አረ ስንቅ ይቅርብን እንዴው በዚህ በኩል እየመጣ እንዳንተ ሌላው ሰው ማዛ እንዳያረገንና ስራ እንዳያስፈታን እክፊና አረብ ሽሮ ተመለሰ ሱራቃ ምን ወር ያለ ይላል ከኋላም እየሞከረ ያላል አረ ተው በዚህ በኩል ያይችላችኋለሁ አትልፏል እሱ በኪሱ ይዟል እኮ ማስተዋወሻ ትዝም ይለው ወረቀቷን እያወጣ የሚያየው የኪስራ መንግስት የወርቅ አምባር እንደሚሰጠው እሷን እያነበበ ተመለሰ እንዴት ነው ሲባል አራና ያላየዋቸው ማለት ነብዩ አለይሂ ሰላቱ ወሰለም በዚህ መልኩ ወደ መዲና ጉዟቸውን ጀመሩ ከዚህ ጉዞ በኋላ ምን ሆነ የደረሱ ምን አጋጠማቸው መንገድ ላይ ህይወታችን ካለ በሚቀጥለው ቀን እናያለን ጀዛኩሙላህ ኸይር ሰላም አለይኩም ወራህመቱላሂ ወበረካቱ ብዕር የማይገልጸው ያንን የቲም ጀግና ባክሜላ ሞግሰው እስኪ ላሞካሸው ዓለም ተይዛ በድንቁርና ግፍ ተንሰራፍቶ ኃይሏልና ዓለም ተይዛ በድንቁርና ግፍ ተንሰራፍቶ ኃይሏልና